ታዋቂው ቲክቶከር በአሜሪካ አነጋጋሪነቱን ቀጥሏል። አዶናይ እሰይ ቱር የተሰኘ የሞቲቬሽናል ንግግር በአሜሪካ ሊያቀርብ እንደሆነ ነው የተገለጸው። ታዋቂው ቲክቶከርና አነቃቂ ንግግሮች አቅራቢ አዶናይ እሰይ የተሰኘውን ታላቅ የጉብኝት መርሃ ግብር ይዞ ወደ አሜሪካዋ መዲና ዋሽንግተን ዲሲ ብቅ ሊል እንደሆነ ተገልጿል። በዕለቱም ለውጥ የሚሹ አዲስ ብርታትን የሚናፍቁና የስኬት ቁልፎችን ለመረዳት ለሚጓጉ ሁሉ ልዩ የሆነ ምሽት ቆይታ ታሪካዊው ዋርነር ቲያትር እንደተዘጋጀ ነው የተገለጸው። ይህ ፕሮግራም በቀጣዩ ቅዳሜ ማርች 28 እንደሚከናወንም ተጠብቋል። ታዲያ አዶናይ በዚህ ፕሮግራም አነቃቂና ብርታት የሚሰጡ ሀሳቦችን እንደሚያቀርብ ይጠበቃል። በአሜሪካ ለ25,000 የልብ ህሙማን ህጻናት የህክምና ድጋፍ ለማድረግ የሚገኘው አዶናይ በቆይታው በርካታ አነጋጋሪ ጉዳዮችን እየፈጸመ ነው። አዶናይ እንዳሳወቀው የቢል ጌትስ ፋውንዴሽን ለ25 ህጻናት የህክምና ድጋፍ ለማድረግ ቃል መግባቱን ሰሞኑን ገልጿል። ከቲክቶክ መንደር እስከ ዓለም አቀፍ የሰብአዊነት ተልዕኮ አዶናይ ፕሮጀክት የቢል ጌትስ ፋውንዴሽን ትኩረትን ስቧል። በ2025 የኢትዮጵያ የዓመቱ ምርጥ ቲክቶከር በመሆን የተመረጠው ወጣቱ አዶናይ በአሁኑ ወቅት በዩናይትድ ስቴትስ የሚገኘው ለታላቅ የሰብአዊነት አገልግሎት መሆኑ ይታወቃል። ወጣቱ ተጽዕኖ ፈጣሪ 100 ልጆችን የማሳከም በሚል የጀመረው ፕሮጀክት ዓለም አቀፍ እውቅና ያገኘ ሲሆን ታዋቂው ቢል ጌትስ ፋውንዴሽን የ25 ህጻናትን ሙሉ ለሙሉ የህክምና ወጪ ለመሸፈን መወሰኑን አዶናይ በይፋ አጋርቷል። አዶናይ በማህበራዊ ሚዲያ ላይ ያለውን ተቀባይነት ለበጎ ተግባር በማዋል ረገድ አርያ የሚሆን ተግባር እያከናወነ ነው። በስደትም ሆነ በአገር ውስጥ የሚገኙ ኢትዮጵያውያን ለወጣቱ እያሳዩት ያለው ድጋፍ ከፍተኛ ሲሆን ይህ አዲስ ስምምነትም የጀመረውን ጉዞ ከግብ ለማድረስ ትልቅ አቅም እንደሚፈጥርለትም ታምኖበታል።